በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? እነሆ ለ8 ወራት ያክል በጉዞ ሳንገናኝ ተለያይተን ቆይተናል። በጣም በርካታ ሰዎች በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ በርካታ ምዕመናን የታምረኛው የበርሜል ቅዱስ ጊዮርጊስ ጉዞና የእናታችን የምርት ደለጎ የቅድስት ኪዳነ ምሕረት ጉዞ ለምን ተቋረጠ፣ መቼ ነው የሚጀምረው የሚሉ ጥያቄዎችንና መቼ እንደምንጀምር ሐሳብ ስታነሱ ስትሰነዝሩ የነበራችሁ ተመልካቾቻችን እነሆ ጊዜው ደርሶ ዛሬ ታላቅ የምስራች ይዘንላችሁ ተገኝተናል። መነሻውን ጥር 14 ያደረገ መመለሻውን ጥር 26 ያደረገ ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ማዘጋጀታችንን ስንገልጽ ስናበስር በታላቅ ደስታ ነው። በጣም ብዙ ሰዎች በጣም በትዕግስት ተጠብቃችሁናል። በጣም በጸሎት ስታገዙን የነበራችሁ ወንድም እህቶቻችን ነበራችሁ። ያው የበርሜል ቅዱስ ጊዮርጊስ ጉዞ አምና የመጋቢት የመጨረሻ ጉዞ አድርገን ነው ያቆምነው። ከመጋቢት አንስቶ እስካሁን ድረስ ማንኛውንም አይነት ጉዞ አላደረግንም ወደዛ። ምክንያቱም መጋቢት ላይ በነበረው ጉዞአችን ላይ ከዛ በፊትም በነበሩት የጉዞ መርሃ ግብራችን ላይ ከፍተኛ የሆነ በሽታ ቦታው ላይ ተከስቶ ነበር። በተለይ 2015 ዓመተ ምህረት የነበረው አይነት ወረርሽኝ በቦታው ተከስቶ ስለነበረ በዚህ ምክንያት 2016ም ጋብታ ነበር የተወሰነ 2017ም በተመሳሳይ የተወሰኑ ሰዎች ላይ እነዚህ በሽታ ምልክቶች በመታየታቸውና የተወሰኑ ሰዎች ለህመሙ በመዳረጋቸው ምክንያት የጤና ጥበቃ የክልሉ ጤና ጥበቃ ሚኒስቴር የዞኑም ጤና ጥበቃ ጽፈት ቤት እንዲሁም ደግሞ የወረዳውንም ጨምሮ እስከ ቀበሌው ድረስ ያሉ አመራሮች ከሀገረ ስብከቱም ከወረዳ ቤተ ክህነቱም ከደብሩ ሰበካ ጉባኤ ጽፈት ቤት ጋር ኃላፊዎች ጋር በመነጋገር የጉዞ እገዳ ተጥሎ ነበር። ማለት ማንኛውም ተጓዥ ወደዚህ ቦታ እንዳይመጣ፣ ምክንያቱም አንዳንድ ጊዜ ለመዳን ብለን ሄደን ታመን መመለስ የለብንምና በሽታውም ደግሞ በንክኪ በተለያየ መንገድ ከሰው ወደ ሰው ስለሚተላለፍ ይህ ነገር እንዳይሰራጭ በሚል አኳያ እስካሁን ድረስ ምንም አይነት ጉዞ አላደረግንም ነበር። ይህንንም ትእዛዝ እንግዲህ ሀገረ ስብከቱ ያወጣውን የእግድ ደብዳቤ ለእናንተ ያኔ መጋቢት ላይ በሰጠነው መግለጫ አሳውቀናችሁ ነበረ። ከዛ በኋላም እንግዲህ የተለያዩ ጉዞ እናስጉዛለን እያሉ የተለያየ ነገር የሚሰሩ ሰዎች አሉ። እነዚህም ሰዎች እንግዲህ አንድም ቀን ጉዞ እንዳልሄዱ እና ማንኛውም ጉዞ እስከዛን ቀን ድረስ እንዳልተካሄደ ነው እኔ ለመግለጽ የሚወደው። ምክንያቱም በሀገረ ስብከቱ ተርቢኖስ የመጨረሻ ጉዞ ያደረግነው እኛ ነን። ያንንም እንግዲህ በጣም ከፍተኛው ዝግብ ተፈጥሮ በጣም ብዙ ጭቅጭቅ ተፈጥሮ ነው ደለጎ ከደረስን በኋላ በርሜል እንድንገባ የተደረገውና ከዛ በኋላ እኛም ሁለተኛ ላይ ጉዞ አልሄድንም ማለት ነው። ጥር 18 እንግዲህ ሰባር አጽሙ ለቅዱስ ጊዮርጊስ ዓመታዊ የሰማይቱ የቅዱስ ጊዮርጊስ የልዳው ኮከብ የፋርሱ ንጉስ ሊቀ ሰማይታት የሰማይታት አለቃ የሁላችን አባት የሆነው እንባችንን የሚያብሰው ሰማይቱ ቅዱስ ጊዮርጊስ ያሸበረቀው የእናንተ እጅ ያረፈበት የእያንዳንዳችሁ አሻራ ያረፈበት ቤቱ ሊመረቅ ስለሆነ እንኳን ደስ አላችሁ ለማለት ወዳለው። ይህንን የምርቃት መርሃ ግብርን ተከትለን እኛም ለምርቃቱም አያይዘንም ደግሞ በቦታው ላይ ሂደን የተወሰኑ ቀናቶችን ጸበል ተጠምቀን ማለትም ለ7 ቀን 1-7 ቆይተን ሰፊ ጉዞን ያዘጋጀነው ተጠምቀን ቤተክርስቲያኑን አስመርቀን ብፁዕ አባታችን የሀገረ ስብከቱ ሊቀ ጳጳስ አቡነ ሰላማ እንዲሁም የሀገረ ስብከቱ ስራ አስኪያጅ ሊቀ አላፍ ቆሞስ አባ ኃይለ ማርያም ያሳይ እንዲሁም የወረዳ ቤተ ክህነት ሊቀ ካህናቱ መላከ ፀሐይ ስዩም ማለደ እንዲሁም ደግሞ የደብሩ ኃላፊዎች ሌሎች የሀገረ ስብከትም የወረዳ ቤተ ክህነትም አመራሮች በተገኙበት አባቶች በተገኙበት እናንተ ምዕመናን በተገኛችሁበት አገልጋዮች፣ ዘማሪያን፣ የደብሩ ካህናት፣ ዲያቆናት፣ ምዕመናን ከየአካባቢው ከመላው ዓለም ተሰባስበን ለብዙ መቶ ሺዎች ለብዙ ሚሊዮኖች ድህነትን ፈውስን ሲሰጥ ለነበረው ለሰማይቱ ቅዱስ ጊዮርጊስ ቤተክርስቲያን ለምረቃ ፕሮግራም በአንድ ከትመን በርሜል ቅዱስ ጊዮርጊስ ልንገናኝ እነሆ ቀጠሯችንን ጨርሰን ተዘጋጅተናል ማለት ነው። ይህንንም እንግዲህ የሚመለከታቸው የሀገረ ስብከቱ አመራሮችም የወረዳ ቤተ ክህነቱም የደብሩ ሰበካ ጉባኤም ይህንን ጥሪ አስተላልፈውልናል ማለት ነው። እኛም የነሱን ትእዛዝ አባቶችን የበላይነት ለማክበር አባታዊ ግሳጼን ለመጠበቅ ብለን እስካሁን ድረስ ጉዞ ሳናዘጋጅ ቆይተናል። ምክንያቱም
እነሱ አይተው ቦታው ላይ ተከትለው ከያንዳንዱ ከሚመለከተው አካል ጋር ተነጋግረው የሚመጣው ህዝብ ቢያንስ በሰላም ደርሶ መመለስ መቻል አለበት። ለበረከት ብለን ነው ከተለያየ ዓለም ብዙ መቶ ሺዎችን አውጥተን ወደዚህ ቦታ የምንመጣው። ቀላል ወጪ አይደለም። በጣም ብዙ ኪሎ ሜትሮችን አቆራርጠን ነው የምንሄደው እዚህ ቦታ ላይ። ስለዚህ የምንሄድበትን ቦታ በረከት አግኝተን መመለስ ስላለብን ሁሉም ምእመን እንዲረዳው በሚል ጉዞ ለተወሰነ ጊዜ ጋፕ አድርጉ ብሎ አባቶች ትእዛዝ ሰጥተውን ነበር። አሁን ደግሞ እንግዲህ ምርቃቱን አስታከን ለምርቃቱ እንድንመጣ ባዘዙንና በነገሩን መሰረት እኛም ይህንን የምስራች ይዘን ወደ እናንተ መተናል። ሌላው እንግዲህ በዚህ አጋጣሚ ማንሳት የምፈልገው ሐሳብ ምንድነው? በጣም ብዙ ሰዎች እንግዲህ ከወንድሞቻችን ጋር በተለያየ አጋጣሚ አብረውን ከሚሰሩ የሥራ ባልደረቦቻችን ጋር የአለመግባባት ተፈጥሮ ነበረ። በእናንተ ምክንያት ነው ጉዞ የቆመ እንደዚህ በፍጹም እኛና ሌሎች የጉዞ ማህበራቶች ወንድሞቻችን ጋር ምንም አይነት የግል ጸብ ምንም አይነት ቁርሾ የለንም። በእኛ ምክንያት አይደለም ጉዞ የቆመው። በእኛ ምክንያት ቢቆምማ ሌሎች ሰዎች መሄድ ይችሉ ነበረ። በእኛ ምክንያት አይደለም። ሆኖም በእኛ መካከልም ተፈጥሮ የነበረውን አለመግባባት በእርቅ በሰላም ፈተነው አንድ ሆነን ከዚህ በፊትም ተመካክረን ስንወጣ ስንገባም እያንዳንዱን ነገር አብረን ነው የምንሰራው። አሁንም ደግሞ ተናበን ሁላችንም ህብረተሰብን ማገልገል ነውና ዓላማችን ህዝቡ የሚገለገልበትን ሰላማዊ መንገድን ለመፍጠር ሁላችንም ተነጋግረን ችግሮቻችንን ፈተን በሰላም እናንተን ለማገልገል ሙሉ ዝግጅታችንን ማጠናቀቃችንን ለመግለጽ እወዳለሁ። ከዚህ በተጨማሪ እንግዲህ ተርቢኖስ አስጎብኝና የጉዞ ወኪል ድርጅት እንደ ጉዞ ማህበር ጥር 14 መነሻችንን አድርገን በ15 በርሜል ቅዱስ ጊዮርጊስ እንገባለን። በ16 የመጀመሪያ ቀን ጥምቀታችንን እንጠመቃለን። 17 እሑድ ቀን ስለሚሆን ሰንበት ቀን ጥምቀት ስለሌለ እናሳልፋለን። በተመሳሳይ ሰኞ ጧት ላይ እንግዲህ የቅዱስ ጊዮርጊስ ክብረ በዓል ይከብራል። ብፁዕ አባታችንን በዕለቱ ይገኛሉ። በሳቸው ቡራኬ ተቀብለን ቡራኬ አግኝተን ጸበሉን ተጠምቀን ክብረ በዓሉን አንግሰን ተከታታይ ቀናቶችን ምርት ደለጎ ቅድስት ኪዳነ ምሕረት ላይም ሂደን ተጠምቀን 7 ቀን በርሜል ተጠምቀን እንወጣለን ማለት ነው እንደ እግዚአብሔር ፍቃድ። እንግዲህ በዘንድሮ ዓመት የተወሰኑ እንግዲህ ከነዳጅ መጨመር አንፃር ከፍተኛ ጭማሪ ነው የተደረገው ከአምናው። ሁለተኛ ነገር የፕሌን ቲኬት ቢያንስ ከአምናው ከ35% በላይ ነው ጭማሪ ያሳየው። ስለዚህ አንዳንድ የዋጋ ልዩነቶች ይኖራሉ፣ ጭማሪ ይኖራል። እንግዲህ እግዚአብሔር በፈጠረው እግዚአብሔር በፈቀደልን መልኩ ተናበን ነገሮችን በስነ ስርዓት እናንተን በማትጎዱበት እኛም ደግሞ ለእያንዳንዱ ነገር ተገቢውን አገልግሎት ለመስጠት ከእናንተ ጋር ለመስራትና እናንተን ለማገልገል ዝግጅታችንን ማጠናቀቃችንን ለመግለጽ እወዳለሁ። በዚህም የተርቢኖስ አባላቶች እንግዲህ ከዚህ ቀደም ብዙ ሺዎች ተርቢኖስ የጉዞ ማህበርን ወዳችሁ ፈቅዳችሁ ከኛ ጋር አብራችሁ ለመጓዝ አገልግሎታችንን ወዳችሁ በእኛ አገልግሎት ተደሰታችሁ ከኛ ጋር ደግሞ በርሜል ቅዱስ ጊዮርጊስን መጓዝ የምትፈልጉና ስትፈልጉ የነበራችሁ ይኸው እነሆ ጥር 14 መነሻችንን አድርገን ታላቅ ጉዞ ወደ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት አዘጋጅተናል ማለት ነው። ተመልካቾቻችን እንድታውቁት የምፈልገው ምርት ደለጎ ቅድስት ኪዳነ ምሕረት ላይ እንግዲህ ልክ እንደ በርሜል ቅዱስ ጊዮርጊስ ተመሳሳይ ጸበል ነው። ያ ቦታ በጣም ብዙ ሺዎች የሚፈወሱበት፣ በጣም ብዙ ጥያቄዎቻቸው የሚመለስበት፣ ልጅ መውለድ ያልቻሉ ልጅ የሚወልዱበት፣ በአልጋ የመጡ አልጋቸውን ይዘው በእግራቸው የሚራመዱበት፣ በተለያዩ ዶክተሮች ካንሰር፣ ኤችአይቪ፣ ስኳር፣ ደም ግፊት፣ ደም ብዛት ምኑ ተወርቶ እነዚህ ሁሉ በሽታዎች እንቆቅልሽና ተረት ሆነው የቀሩበት የእናታችን የምርት ደለጎ ጸበል ላይም ከዚህ በኋላ በደንብ በሰፊው አድርገን ራሱን የቻለ የጉዞ መርሃ ግብር እንደምናዘጋጅና እዛም ማረፊያችንን አድርገን ልዩ የጉዞ መርሃ ግብር እንደምናዘጋጅ ከወዲሁ ለመግለጽ እንወዳለን። እዛ ካሉ አባቶች ጋር ሰበካ ጉባኤዎች ጋር ተነጋግረን ምርት ደለጎ ቅድስት ኪዳነ ምሕረት ላይ በሰፊው በደንብ ሰፊ የሆነ መርሃ ግብር እንደምናዘጋጅ ከወዲሁ ለእናንተ ለመግለጽ እንወዳለን። እንግዲህ ከዚህ ባሻገር ውድ ተመልካቾቻችን በጣም ውስን ሰው ነው ይዘን የምንሄደው። ምክንያቱም በዛን ቀን በጣም በርካታ ሰው ይመጣል ከተለያየ ቦታ ያንን ቤተክርስቲያን ለማስመረቅ። እንግዲህ በርሜል ቅዱስ ጊዮርጊስ እንኳን ከዛ አካባቢ አልፎ በመላው ዓለም ሕዝብ ዘንድ በተለይ በኦርቶዶክሳውያኑ ዘንድ እጅግ በጣም ታዋቂ እጅግ በጣም ተወዳጅ የሆነ ቤተክርስቲያን ነው። ይህ ደግሞ እዛ ቦታ ላይ የሚገኘው ተአምረኛ ጸበል ያን ቦታ በደንብ እንዲታወቅ አድርጎታል። ሰማዕቱ ቅዱስ ጊዮርጊስ ክብሩን የሚገልጽበት የተለያዩ ገቢረ ተአምራቶች የሚፈጸሙበት የብዙ ሰዎች እንቆቅልሽ የተፈታበት ቦታ ስለሆነ ብዙ ሺዎች ብዙ ምእመናን ወደዛ ቦታ መጥተው ድህነትን ማግኘት በጸበሉ መፈወስ ተአምረኛውን ጸበል
ማየትና መጠመቅ ይፈልጋሉና በዚህ ምክንያት ብዙ ቅናን ያተረፈ ቦታ ነው ይህ ቦታ። ይህ እንደመሆኑ መጠን በአካባቢውም አልፎ በወረዳውም በቀበሌውም በየቦታው ያሉ በጣም በርካታ ሺዎች የሚገኙበት ትልቅ ደማቅ ፕሮግራም ስለሆነ እኛም የምንወስደውን ሰው በአግባቡ አገልግለን ለመመለስ ህዝቡም በሚሄድበት ጉዞ ደስተኛ ሆኖ እንዲመለስ ከማሰብ እጅግ በጣም አጭር የሆነ የምዝገባ ጉዞ ቀን ነው ያዘጋጀነው። እንደ እግዚአብሔር ፍቃድ እስከ ጥር 2 እና ጥር 3 ድረስ ምዝገባችንን እናካሂዳለን ማለት ነው። ከዛ በኋላ አንደኛ የፕሌን ቲኬት በጣም ኤክሰስ ነው የጨመረው በእውነት ከመነግራችሁ በላይና ይሄንን ታሳቢ ከማድረግ ምእመኑም እንዳይጎዳ ከማሰብ አንፃር ሁላችንም ለዚህ ክብረ በዓልና ለዚህ የምረቃ ስነ ስርዓት እንድንዘጋጅ ከወዲሁ ጥሬን ለማስተላለፍ ወዳለው እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መነሻችንን ጥር 14 መመለሻችንን ጥር 26 ያደረግነው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር ተርቢኖስ የጉዞ ማህበር አዘጋጅቶ እነሆ ይሏቸዋል። 0910 10 10 73 እና 0918 18 18 67 እነዚህ ቁጥሮቻችን ናቸው። ከዚህ በታች የሚሄዱትን ስልኮች እያያችሁ መደወል ትችላላችሁ። ስለዚህ እስካሁን በጉጉት ስትጠብቁ የነበራችሁ ምእመናንና ምእመናት በመላው ዓለም የምትገኙ ኦርቶዶክሳውያን በዚህ አጭር ጊዜ ውስጥ ተመዝግባችሁ ለዚህ ታላቅ የጉዞ መርሃ ግብር እንድትዘጋጁ ጥሬን አስተላልፋለሁ። ልብ እንድትሉ የምንፈልገው ነገር ምንድነው? ምናልባት ከዚህ በኋላ ያለውን የጉዞ መርሃ ግብር ያላሳወቅንበት ምክንያት ምርቃቱን ተያይዞ እንድንመጣ ነው የተፈለገው። ስለዚህ ከዚህ በኋላ ለሚኖረን የጉዞ መርሃ ግብርን በድጋሚ ሀገረ ስብከቱም የሚመለከታቸው አካላትም ሁኔታውን አይተው የጤና ቢሮ ኃላፊዎችም ይህንን ነገር ቃኝተው በስነ ስርዓት ኑ የሚሉበት ወቅት ሲመጣም ደግሞ ከዚህ በኋላም ጉዟችንን የምናስቀጥል ይሆናል። አሁን ግን ከጥር 14 በኋላ ያለውን የጉዞ መርሃ ግብር ማሳወቅ አንችልም፣ ፕሮግራም ስላልወጣልን ማለት ነው። ምክንያቱም ሀገረ ስብከቱ ነው ፕሮግራም የሚያወጣልን፣ ሀገረ ስብከቱ ነው መመሪያዎችን የሚያወርድልን። እኛም ከሀገረ ስብከቱ መመሪያ ሳንወጣ የብፁዕ አባታችን የአቡነ ሰላማን ትእዛዝ ሳንተላለፍ ሌሎችም የወረዳ ቤተ ክህነቶችንም አመራሮች ሳንተላለፍ የሰበካ ጉባኤውን አመራሮች ሳንተላለፍ ትእዛዝ በስነ ስርዓት እነሱ ባዘዙ ልክ ነው መሄድ የምንፈልገው። እነሱ ለምእመኑ ተጨንቀው አባቶች ናቸው፣ ካህናቶች ናቸው፣ እንዲህ መሆን አለበት፣ ምእመኑ በዚህ መልኩ መምጣት አለበት፣ እንደዚህ መሆን አለበት የሚለውን ነገር ደግሞ አስታከው ሲነግሩን እኛም ይህንን ትእዛዝ ተቀብለን ወደ እናንተ የምናደርስ ይሆናል ማለት ነው። እጅግ በጣም 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 ብዙ ሺዎች በጉጉት ሲጠብቁት የነበረውን የእናታችን የምርት ደለጎ ቅድስት ኪዳነ ምሕረትና የታምረኛው የበርሜል ቅዱስ ጊዮርጊስ የጉዞ መርሃ ግብር ምዝገባ ጀምረናል። ከወዲሁ መታወቂያችሁን፣ ፓስፖርት ያላችሁ ፓስፖርታችሁን፣ የተለያየ አይዲ ናሽናል አይዲም የቀበሌ መታወቂያም ፓስፖርትም እንዲሁም ደግሞ ግሪን ካርድም የተለያየ ማንነታችሁን የሚገልጹ መታወቂያዎቻችሁን እየላካችሁ በእነዚህ ቁጥሮች በዋትስአፕ በተለይ 0918 18 18 67 የሚለውና 0910 10 10 73 እነዚህ ቴሌግራም ቁጥሮቻችን ናቸው። ዋትስአፕ ይሰራሉ። በዋትስአፕ እየደወላችሁ በአካል መምጣት የምትፈልጉ ደግሞ መገናኛ ከዚህ ቀደም እንደምንነግራችሁ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ላይ ታገኙናላችሁ። ፈጥናችሁ በመመዝገብ የዚህ ታላቅ በረከት ተካፋይ እንድትሆኑ ጥሬ ለማስተላለፍ ወዳለው። እንኳን ደስ ያላችሁ። ብዙዎቻችሁ በጸሎት ስታግዙ ነበራችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። እንደ ተርቢኖስ የጉዞ ማህበር በጣም ተወዳጅነትን ያተረፈው ይህ ማህበራችን እናንተን ለማገልገል ሙሉ ዝግጅቱን ማጠናቀቁን ሲገልጽ በታላቅ ደስታ ነው። የታምረኛው የሰማዕቱ የቅዱስ ጊዮርጊስን ደጅ ረግጠን ቤተክርስቲያኑን በደማቅ ሁኔታ አብረን አስመርቀን ታላቅ በረከትን አግኝተን የምንመለስበትን 12 ቀናቶችን የምንቆይበትን ታላቅ መንፈሳዊ ጉዞ አዘጋጅተን እንሆ ብለናችኋል። ከዚህ በኋላ በተከታታይ መረጃ እየሰጠናችሁ ነው የምንመጣው። አብራችሁን ስለነበራችሁ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።